ትሞቻለሽ ተስፋ የለሽም የተባለችው እዚህ ከመጣይ ወዲህ ድንግል ማርያም ለኔ ያደረገሽ ለእናንተም ታድርግላችሁ። ለክብሯ መገለጫ 100 ሺህ ብር ይዘው መጥቷል። አመስግኑላችሁ። ይህ ሕፃን እንግዲህ 4 ዓመት ከ6 ወር ያህል መናገር አይችልም። ምልክት የሚሰጠው በእጁ ብቻ ነው። ልጃቸውም ታማሚ ነው። እሳቸውም ሲታመሙ ብዙ ዓመታት ቆይተው እናታችን የድንግል ማርያምን ታምር በቲክቶክ ስመለከት ያ የሕፃን አንደበት ሲከፈት የኔም ልጄ ብዙ ዓመታት አንደበቱ ተዘግቷል። ይኸው ዛሬ ይዤው መጥቻለሁ። እኔ እንዲያውም ደግሞ ብዙ ዓመታት ስታመም እናቴ ድንግል ማርያም ለብዙ የደረሽ ለኔም ድረሽልኝ ብዬ እዛው እየተማጸንኩ እያለሁ ድንግል ማርያም በራእይ ተገልጻ ቤቴን አይጥ ሲዞረው አደረ። በዛን ዕለት ድንግል ማርያም ትመስለኛለች ከኔ ጋር ያለችው በህልሜ ነው። አይጡን ገደልኩት። ከዛን ሰዓት ጀምሮ ምንም ነገር ህመም የሚባል አይሰማኝም። ድንግል ማርያም ያንን የገደለችው የኔን የሚሰማኝ እመን ነው መንፈሰ ርኩስ ነው ብዬ ድንግል ማርያምን አመስግኛለሁ። ክብር ለድንግል ማርያም አመስግኑልኝ ይላሉ። ድንግል ማርያም ለኔ ያደረገሽ ለእናንተም ታድርግላችሁ። ለክብሯ መገለጫ 100 ሺህ ብር ይዘው መጥቷል። አመስግኑላችሁ። አመስግኑ። እግዚአብሔር የተመሰገነ ይሁንልን። እኚህ እናታችን ሶማሊያ ሀገር ነው የመጡት። የመጡበት ምክንያት በምን ምክንያት ሳላቀው የመሬቴን ካርታ ወሰዱብኝ እና አልሰጣሉኝ። እዚህ ቦታ ላይ ከአንድ ልጄ ጋር መጥቼ ድንግል ማርያም እባክሽ የብዙዎችን ጥያቄ ችግር የመለሽ የኔንም ችግሬን መልሽልኝ ብዬ የመሬቴን ካርታ እጄ ላይ አስገቢልኝ ብዬ ተስየርኩ። ድንግል ማርያምም አላሳፈረችኝ። ወዲያውኑ ተስተካክሎልኝ ካርታ እጄ ላይ ደርሷል። የቀረውንም እሷ ታውቃለች። ለክብሯ መገለጫ 10 ሺህ ብር ይዤ መጥቻለሁ። አመስግኑልኝ። ብዙ የሚያስጨንቁኝ ችግሮች ነበሩ። የጀመርኩት ውጪ የትምህርት ፕሮሰስም ነበረ። እንዲሳካልኝ ከጭንቀት እንድትገላግለኝ እዚህ ቦታ መጥቼ ድንግል ማርያምን ተማጸንኳት። ይሄው ያስጨንቀኝ የነበረው ነገር በሙሉ ተወገደልኝ። የጀመርኩትም ተሳክቶልኝ በቅርቡ ሄዳለሁ። ድንግል ማርያም ለኔ እንደደረሰች ለእናንተም ትድረስ። አመስግኑልኝ ብሏችኋል። እግዚአብሔር ተመስገን። አመስግኑልኝ። አመስግኑ። ከፍ አድርጋችሁ ይሄ ሕፃን ታዩታላችሁ፣ ይታያችኋል። አመስግኑ እናታችን ድንግል ማርያም ከፍ አድርጋችሁ። ይህ ሕፃን እንግዲህ 4 ዓመት ከ6 ወር ያህል መናገር አይችልም። ምልክት የሚሰጠው በእጁ ብቻ ነው። ነገር ግን ከሰኔ ጀምሬ እስከ ህዳር 21 ቀን ድረስ እዚህ ቦታ ላይ እንቤን አብሼ ድንግል ማርያም የብዙዎችን ሕፃናት አንደበት የከፈች የኔንም ልጄን ክፈችልኝ፣ ካልከፈሽልኝ ከዚህ ቦታ ላይ አልነቃነቅም ብዬ ተማጽኜ ተስዬ ይዤው ተመለስኩ። ስመለስ ግን ጸበሉንም እምነቱንም ይዤ ነበር የሄድኩት። አንደበቱ ተከፍቶ ይኸው በመካከላችሁ ዛሬ ቆሜያለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላችኋል። የምትመለከቷቸው ወንድማችን ካህን ናቸው። ገብቼ መቀደስ ቀርቶ ቆሜ ለማስቀደስ አልችልም ነበር። በጸና ታምሜ ሐምሌ አካባቢ ራሱ ሰርጀሪ ተሰራው። ሰርጀሪ ከተሰራው በኋላ ልድን አልቻልኩም። ለምርመራ አዲስ አበባ በመጣሁበት አጋጣሚ ስለ ድንግል ማርያም ምሕረት ሰምቼ እዚህ ቦታ መጣሁ። እዚህ ቦታ መጥቼ ጸሎቴን አድርሼ እንበይን አፍስሼ ድንግል ማርያምን ተማጸንኳት። ይሄው የነበረብኝ በሽታ ተወግዶልኝ ዛሬ ቆሜ ማስቀደስ ሁሉ ችያለሁ። ድንግል ማርያምን አመስግኑልኝ ብለዋል። አመስግኑልኝ። እቺ የምትመለከቷት እህታችን በከፍተኛ ሕክምና እየተከታተለች ነበር። የሐሞት ጠጠር ነው ተብሎ፣ ነገር ግን ያ ሐሞት ጠጠር የተባለ ወደ ካንሰር ተቀይሯል ተባለ። ተስፋ ቆረጥን። ትሞቻለሽ ተስፋ የለሽም የተባለችው እዚህ ከመጣይ ወዲህ ጸበሉን ስጠጣ ወደ ላይ ያለ ምልክት አሳየን። በጣም ያ የሚያዳክማት የነበረው እመም ተቃሎላት ይሄው ዛሬ 6ኛ ቀኗ ነው። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላሉ። አመስግኑላችሁ። ወንድማችን የመጣሁት እናቴን ስለት ይዤ ነው። እናቴ እኔ በጭንቀት ተሰቃይ ነበር። ለ2 ዓመታት ተሰቃይ ነበር። ጭንቀቴን አውቃ የእናት ጭንቀት ታውቃላችሁ አይደል? ፊት አይታ ነው የልጇን ጤንነት ደህንነት የምትከታተለው። ጭንቀቴን አይታ ችግሬን አይታ እናቴ እዚህ ቦታ መጣ ስለኔ አንብታ አልቅሳ ሄደች። ልጄን ከጭንቀት ገላግኝ ብላ መጣ ሄደች። ይሄው እሷ ዛሬ በአጋጣሚ የምታሰራሳችን ቀርታ ነው። ከነበረብኝ ጭንቀት ሁሉ ድንግል ማርያም ገላግላኛለች። የእናቴን ስለት ይዤ መጥቻለሁ። ድንግል ማርያምን አመስግኑልኝ ብሏቸዋል። አመስግኑለት። ዛሬ ተመሰገነ ነው። ሲያመስግኑ በድጋሚ ቼታችን 2 ስወልድ እስቲስ እየተደረግኩ ነው። 3ኛ ይሄን ያዘልኩትን ድንግል ማርያም እባክሽ
እንደዚህ ከሚደረገው በሰላም አገላግኝ ብዬ ስለ አድኗን ይዤ ቀጥታ ገባው። ሐኪሙ ሰውነቴ ላይ ያለውን ስለ አድኖ ሲያይ አንቺማ እምነትሽ ከባድ ነው፣ በሰላም ነው የምትገላገየው አለኝ። ወዲያውኑ ምንም ነገር ሳያደርጉ በሰላም ተገላግዬ በመካከላችሁ ልጄን አዝዬ መጥቻለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑ ይላችኋል። አመስግኑ። እቺ የምትመለከቷት እህታችን ይሄ በፊት ለፊታችሁ የቆመ ብላቴና ሕፃን ልጄ ድንገት ታመመና በሞትና በሕይወት መካከል ሆነ። ምግብም መቅመስ አይችልም። ሊሞትብኝ ጫፍ ላይ ደርሶ ከዚህ የተወሰደ የድንግል ማርያም እምነት ነበረና በቤቴ እባክሽ ድንግል ማርያም ልጄ እንዳምሹ ብዬ እምነቱን አጠጣሁት። አፈፍ ብሎ ተነሳልኝ። ልጄ አመስግኑልኝ ብላለች። ዛሬ ተመሰገነ ይሁንልን። ዛሬ ተመሰገነ ይሁንልን። አመስግኑልኝ። ዛሬ ተመሰገነ ይሁንልን። አመስግኑልኝ። ማርያም ታደርጋለች። እግዚአብሔር ያደርጋል። ተመለከቷቸው አባት ሻውን የተደረገልሽን ላለፉት 8 ዓመታት በልብና በጨጓራ ህመም ምክንያት ተሰቃይ ነበር። ከመቀመጬ መነሳት መቆም መቀመጥም አልችልም ነበር። 8 ዓመት ሙሉ ስትሰቃይ እዚህ ቦታ መጣ የዳነች አንዲት እህት ስለዚህ ቦታ ታሪክ ነገረችኝ። ባክሽን እኔም እንግዲህ እድናለሁ ብዬ ከቤቴ መነሳት ስጀምር ለመምጣት ሳስብ ተሳሰረው ሰውነቴ መፈታት ጀመረ። እዚህ ቦታ መጥቼ ጸበሏን ስትጠቀም እምነቷን ስትተሻሽ ድንግል ማርያም ሙሉ በሙሉ ነፃ አደረገችልኝ። እንደ ልቤ እንቀሳቀሳለሁ። ድንግል ማርያም ማረችኝ። አመስግኑልኝ ብለዋል። አመስግኑላቸው። ዛሬ ተመሰገነ ይሁን። የምትመለከቷት እህታችን ደግሞ በመንፈስ ብዙ ዓመታት ስትሰቃይ እንዲሁም ስራ እንኳን አልሰራም ስራ ስጀምር መንፈሱ ይነሳል። ስሰቃይ ኖሬ ድንግል ማርያም በምክንያት ወደዚህ ቦታ ላይ አመጣችኝ። እንዲሁም አባቴንም ያመው ነበር። እዚህ ስመጣኒ መንፈሱ ተጋለጸ። ጸበል ቦታ አባትሽንም አንቺንም የያዝኩት በመተት ነው አለ መንፈሱ። ከዛሬ ጀምሮ እዚህ ቦታ ላይ አቃጠልሽን፣ አንቺንም ለቅቄያለሁ፣ አባትሽንም ለቅቄያለሁ ብሎ መንፈሱ በአባቶች ተሸኝቶ ይሄው ለምስክርነት በቅቻለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ትላቸዋለች። አመስግኑላት። ይሄ ወንድማችን ይሄ ሕፃን እንግዲህ ገና ታዳጊ ነው። ምኖረው አዲስ አበባ ነበር። በመካከል 2017 ዓ.ም ቤተሰብ ለመጠየቅ ክፍለ ሀገር ሄዱ። ከክፍለ ሀገር ስመለስ ሙሉ በሙሉ በሚባል ደረጃ የራስ ፀጉሬ ተመለጠ። ከዛ የድንግል ማርያምን ተአምር በቲክቶክ እከታተል ነበረ። እባክሽ ድንግል ማርያም በዚህ ጊዜ እንዴት እንደዚህ ይሆናለሁ? እባክሽን ትችያለሽ፣ ፀጉሬን ወደ ነበረበት መልሽ ብዬ ተማጸንኳት፣ አለቀስኩና ጠየቅኳት። 95% ነው 95% ፀጉሬ ተመልሶ እዚች ጋር ብቻ ከኋላ ትንሽ ነገር ትቀራለች። አኪም ቤት ተነረገ 95%ቱ ሪከቨር አድርጓል። ድንግል ማርያምን አመስግኑልኝ ብሏቸዋል። አመስግኑልኝ። ይህ እናታችን በብዙ ዓመታት ሲታመሙ ነው የኖሩት። ህመሙን ሐኪም ቤት እሄዳለሁ፣ ሐኪምም አላወቀው እኔም አላወቅኩትም። እጄንም እግሬንም አስሮ አንዴ ያሳብጠኛል፣ አንዴ ይጎላል። እንዲሁ ስንከራተት ኖሬ ወንድሜ ወደዚህ ቦታ ላይ መጥቶ ነበረ። እምነቱን ይዞ መጣ። አይዞሽ በዚህ እምነት ተቀቢው ትድኛለሽ አለኝ። እምነቱን ስቀባው ያ ሐኪም ያላወቀው እኔም ያላወቅኩት ብዙ ዓመታት ስንከራተትበት የኖርኩት ህመም እግሬን እያሳጠረ እያሳበጠ የሚያመኝን ተውሳኝ ይኸው ዛሬ በመካከላችሁ ድኜ ለምስክርነት ቆሜያለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላሉ። አመስግኑላችሁ። ይሄ የምትመለከቱት ወንድማችን ጉበቴን ታማሚ ነበርኩ። ይሄ ብቻ አይደለም፣ በአስም ሰቃይ ነበረ። ወገቤም መንቀሳቀስ ማልችልበት ደረጃ ደርሶ ቆሜ ማስቀደስ አልችልም ነበረ። በእነዚህ ህመማት ሰቃይ ነበር። እዚህ ቦታ መጥቼ ድንግል ማርያም ተማጽኜ እንበይና ፍሽሼ ድንግል ማርያም ጠየቅኳት። ድንግል ማርያም ከዚህ ሁሉ በሽታ ነፃ አደረገችኝ። ዛሬ ለምስክርነት በፊታችሁ ቆሜያለሁ። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። ልጄ ትዳር ጀምራ ትዳሩን እንደገና አፈረሰችው። 5 ዓመት ያህል ትዳሩን አፍርሳ ቆይታ እዚህ ቦታ ላይ መጥቼ ድንግል ማርያም የልጄን ትዳር አስተካክልልኝ፣ የብዙዎችን እንዳስተካከልሽ የኔንም ልጅ ህይወቷን ቀይረሽ የተስተካከለ ህይወት እንድትኖር ትዳሯን እንድትይዝ አድርግልኝ ብዬ ድንግል ማርያምን ተማጸንኳት። እሷም ሳትውል ሳታድር ወዲያው የልጄ ትዳር ተስተካክሎ የተሻለ ኑሮ እየኖረች ነው። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላሉ። አመስግኑላችሁ። ይሄ ወንድማችን ውስጤ ይጨነቅ ነበር። በተጨነቁ ሰዓት ደግሞ አፍንጬ ካፍንጬ ነስር ደም እንደ ውሃ ይፈስ ነበረ። ውስጤ ይጨነቃለሁ፣ ነስር እንደ ውሃ ይፈሰኛል። እባክሽ ድንግል ማርያም ከጭንቀቴ ገላግኝ ብዬ እዚህ ቦታ መጥቼ ድንግል ማርያምን ተማጸንኳት። ሙሉ በሙሉ ገላገለችኝ። ነስሩን ድንግል ማርያምን ለማመስገን በፊታችሁ ቆሜያለሁ። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። ዛሬ ተመሰገነ። እስቲ አመስግኑላት። ለታችሁ ከፍ አድርጋችሁ እህታችን
ብዙ ጊዜ ታምሜ የታመምኩበትም ምክንያት በካንሰር ነው። ስሰቃይ ኖሬ አንድ ጓደኛዬ አሁን ያለፈው ፋሲካ ወደ ኋላ ማለት ነው ወደዚህ ቦታ ላይ መጣ ነበር። እምነቱን ይዛ መጣ ነበር። እኔ እዛ ስሰቃይ መቀመጥም መቆምም አልችልም ነበር። ካንሰሩ እጅግ ከፍተኛ ደረጃ ደርሶ ነበር። ያሰቃየኝ ነበር። ከዚያን ያቺ ይዛ የመጣችው እምነቱን ተቀቢው አለች። ድንግል ማርያም እባክሽን ለብዙ የደረሽ ለኔም ድረሽልኝ፣ ከዚህ ከበሽታ ነፃ አውጪኝ፣ ገና ሰርቼ አልጠገብኩም ብዬ እዚህ ሳልመጣ ተማጸንኩኝ። ያ ብዙ ዓመታት በካንሰር ስሰቃይበት የኖርኩትን ሕመም ያቺ እህቴ ይዛ በመጣች እምነቱ በቀባሁት ሙሉ ለሙሉ ከካንሰር ነፃ ነሽ ተብዬ በመካከላችሁ ዛሬ ቆያለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። አመስግኑ፣ ያንሳል፣ አመስግኑ። እግዚአብሔር የተመሰገነ ይሁንልን።